በወጣትነቴ በዕድሜ አፍላ ጀንበር የሊቅ የጣሊቁን ሁለገብ ሀተታ አዘወትር ነበር እና ምን ተረፈኝ ተመልሼ ወጣሁ በገባሁበት በር። ዑመር ሀያም የፋርስ ባለቅኔ ሩባያት ቁጥር 27። አዲስ አበባ ውስጥ የሚኖሩ ወይም የሚቆዩ ጀርመኖች ያቋቋሙት ትምህርት ቤት አለ። በትምህርት ቤቱ ስር ቤተ መጻሕፍት፣ ቤተ ሰገራና ሽንት ቤት እንዲሁም ቤትሆቨን በተባለ የአገራቸው ሰው የተሰየመ ካፍቴሪያ ይገኛል። ወደ ካፍቴሪያው የተለያዩ ሰዎች ይመጣሉ። በተለይም ጀርመኖች፣ ጀርመንኛ ቋንቋ የሚማሩ ኢትዮጵያውያን ወጣቶች እንዲሁም ጀርመኖች በሚገኙበት ካፌ ስለገቡ ብቻ ጀርመን አገር የገቡ የሚመስላቸው ቦዘኔዎች ይመጣሉ። ይህ አባባል የጓደኛዬ የሞዝ ነው። ወደ ቤትሆቨን ካፌ የሚመጡ ኢትዮጵያውያን ወንዶችና ሴቶች የአንድ አገር ልጆች አይመስሉም። ምን ነው ቢሉ ሴቶች እንኳን ዓይናቸው መነጽራቸው የሚያማልልላቸው፣ ያነገቡት ግዙፍ ቦርሳና የለበሱት ልብስ የሚያምርባቸው፣ ትኩረትን ሁሉ በቁጥጥር ስር የሚያውል አምባገነን ቂጥ የሚከተላቸው፣ ሲያወሩና ሲስቁ በራስ መተማመን የሚታይባቸው ናቸው። ወንዶች በበኩላቸው እንኳን ሱሪያቸው ቆዳቸው የሰፋባቸው፣ ምቾታቸው ህቡዕ የገባባቸው፣ እምብዛም የማይስቁ፣ ሳት ብሏቸው ከሳቁ እንኳ ሳል የሚያደናቅፋቸው፣ አገጫቸውን እጃቸው ላይ አስደግፈው ለረጅም ጊዜ ስለሚቆዝሙ ራሳቸው በአንገታቸው ሳይሆን በእጃቸው ድጋፍ የቆመ የሚመስልባቸው ናቸው። በቤትሆቨን ካፌ ውስጥ ጠዋት የማስተናገድ ሥራ እየሠራው ከሰዓት የጀርመን መንግሥት በፈቀደልኝ መሠረት በነፃ የቋንቋ ትምህርት እየተማረሁ ትንሽ እንደቆየሁ ጆሮዬን ያመኝ ጀመር። ሕመሙ እንደጀመረኝ ጆሮዬ የወትሮ ልማዱን ትቶ አዲስ አሰራር አመጣ። በል ሲለው አዛብቶ ይሰማል። ካፍቴሪያው ግድግዳ ላይ በተንጠለጠለው ቴሌቪዥን የቢቢሲ ዜና ስከታተል ጆሮዬ ሆርን ኦፍ አፍሪካ የሚለውን ሆርን የአፍሪካ ብሎ ይሰማል። የጂ8 አገሮች የሚለውን የጂ ስፖት አገሮች ብሎ ይተረጉማል። አንዳንዴ ደግሞ በአከራዬ ቤት ጣራ ላይ ከጭስ መውጫው አጠገብ እንደተሰቀለው የወሬ መግላሊት ወይም ዲሽ መረጃ ከሩቅ ይጠልፋል። ሕመሙ በጀመረኝ ሰሞን ከአንገት በላይ ሕክምና ወደሚሰጥበት ማዕከል ሄዱ። ዶክተሩ ጓንቱን አጥልቆ በጆሮዬ ቀዳዳ ጮልቆ አእምሮዬን የሚሰልል ይመስል ግማሽ ሰዓት ተለግቦ ቆየ። ሲጨርስ ራሱን ነቅንቆ ጓንቱን አውልቆ እስክሪብቶ ካነሳ በኋላ የሰገራ ናሙና ያስፈልግሃል፣ ቀጣዩ ክፍል ሄደህ 200 ብር ከፍለህ ናሙና ስጥ አለኝ። ጆሮዬ ከሰገራዬ ጋር ምን አገናኘው ብዬ ጠየቅኩት። ከሚጽፍበት ቀና ብሎ ዛቻ በሚያህል አስተያየት ላፍታ ካተኮረብኝ በኋላ መልስ ሳይሰጠኝ መልሶ አቀረቀረ። በዚህ ጊዜ ዕቃ ለማሰናዳት ወደ ምርመራ ክፍሉ የገባች ነርስ ፈገግ ስላለችልኝ የልብ ልብ ተሰምቶኝ ንገረኛ፣ ሰገራዬ ከጆሮዬ ጋር ምን አገናኘው ብዬ ደነፋሁ። ይህኔ ዶክተሩ ዘና ባለ ድምፅ ወል ሰገራ በነካ ጣትህ ጆሮህን የጎረጎርክበት አጋጣሚ ካለ ብዬ ነው ብሎ መለሰልኝ። ነርሲቱ በጣም ሳቀች። እኔ ግን እጅግ አዘንሁ። ቢቸግረኝ ያለሁበትን ሁኔታ ለታታሪው ተስተናጋጅ ለምዑዝ አዋየሁት። በልጅነትህ አባትህ ጆሮ ግንድህን በጥፊ መጥቶ ያውቃል ሲል ጠየቀኝ አንድ ቀን። ለማስታወስ ሞከርሁ። የእንጀራ አባቴ በጣም ጥሩ ሰው ነበር። በሕይወቱ አንድ ጊዜ ብቻ ነው የመታኝ። እሱም እንዴት ነበር? አዎ በልጅነቴ ልጅነት አታሎኝ በጎችን በግጦሽ መስክ ላይ በማሰማራት ፈንታ ከጓደኞቼ ጋር ኳስ በምንጫወትበት ሜዳ ጠርዝ ላይ አሰማረቻቸው። ርቀው ለመሄድ ሲሞክሩ ግብ ጠባቂነቴን ትቼ የግቡን ችካል ነቅዬ እየመለስኳቸው፣ በጎችም ቢጨንቃቸው የሚግጡት ነገር ቢቸግራቸው ኳስ እንመልከት ብለው ኳስ ጨዋታ ሲመለከቱ ብለው ሲመሽ መራባቸውን አባቴ እንዳያስተውለው በድብቅ ነድቻቸው ጉሮኗቸው ውስጥ አስገብቼ ዘጋውባቸው። የበጎች ቅንነት በወንጌል ውስጥ ብቻ ነው። ጉሮኗቸው ውስጥ ቢገቡም ተርበናል ለማለት አፋቸውን ወደ እንጀራ አባቴ መኝታ ቤት አነጣጥረው የሮሮ በአታቸውን አቀለጡት። የእንጀራ አባቴ ለበጎችም የሳር አባታቸው ነውና ክሳቸውን ሰምቶ ከወገቡ በታች ጋቢ አገልድሞ ከመኝታ ቤቱ ወጥቶ በጎች እየጮኹ ነው አለኝ በቀዘቀዘ ድምፅ። እየሰማኋቸው ነው አልኩት። መጮኻቸው ምን ይገልጻል? ቀጠለ። ያው መጮህ እንደሚችሉ ይገልጻል ብዬ መለስኩለት። ወዲያው በእንጀራ አባቴ ፊት ላይ ንዴት ተስሎ ሳይ ለመሮጥ እግሬን አቀባብዬ ስጠብቅ እሱ ወደ መጣበት ዞር ብሎ ተራመደ።
ይህኔ ንዴቱን በእንቅልፍ ለማሳለፍ ቆርጧል ብዬ ስዘናጋ ድንገት ዞር ብሎ ክንዴን ለቀም አድርጎ ከያዘ በኋላ አንዴ በኃይል መታኝ። ነገሩ ብዙ ዘመን ስላለፈው ምኔን እንደመታኝ ረስቸዋለሁ። ታዲያ እኔ ከረሳሁት ለምን ራሱን አልጠይቀውም ብዬ የእንጀራ አባቴ ወደሚኖርበት ደብረ ማርቆስ ለመሄድ አውቶቡስ ተሳፈርሁ። ደጀን ላይ ስደርስ ግን ቂጤን በካልቾ እንደመታኝ ትዝ አለኝ። ተመለሱ። ቀጥዬ ችግሬን ያዋየዋት በአስተናጋጅነት አብራኝ የምትሠራውን ጓደኛዬን መክሊትን ነው። ተማሪ በነበርህበት ጊዜ አስተማሪህ ጆሮ ግንዳ አካባቢ በጥፊ መጥቶ ያውቃል? አለችኝ። በፍጹም። መምህሮቼ ለምን ይመቱኛል? በትምህርት ሰነፍ አልነበርሁም። እንዲያውም እነሱ ከጠየቁኝ በላይ ጨምሬ መልስ እንደነበር አገር ያውቃል። ለምሳሌ የምድር ልኬት መምህሬ የራስ ዳሽን ተራራ ቁመት ስንት ነው ብለው የጠየቁኝ እንደሁ ሰሞኑ ረዝሞ ካልሆነ በቀር ያለፈው መጋቢት ከባህር ጠለል በላይ 400 ሜትር ከፍታ ነበረው ብዬ እመልስላቸዋለሁ። አቅፈው ይስሙኛል። ትንሽ የሚያዳግቱኝ የትምህርት አይነቶች ቢኖሩ መዝሙርና ስፖርት ናቸው። በእነዚህ ትምህርቶችም ቢሆን ጆሮ ግንዴን በጥፊ እስከ ማስመታት የሚያደርስ ውጤት አልነበረኝም። የመዝሙር መምሬ አንድ ቀን ሳንጎራጉር በጥሞና ከሰሙኝ በኋላ ተሰጥኦዬ የጉሮሮ ሳይሆን የመዳፍ መሆኑን ገልጠው ጓደኞቼ በኅብረት ሲዘምሩ እኔ በጭብጨባ ብቻ እንድሳተፍ መከሩኝ። ስፖርት አስተማሪያችን በበኩላቸው ወደ መስክ ይዘውን ይወርዱና በተሸበለለ አዲስ ዘመን ጋዜጣ ወዲያ ማዶ እየጠቆሙ ያን ግራር ዞራችሁ ተመለሱ ይሉናል። ግራሩ ላይ ደርሰን እስክንመለስ እሳቸው የዕለቱን ርዕሰ አንቀጽ የማንበቢያ ፋታ ያገኛሉ። እኔ ብዙ አቅም አልነበረኝምና ትንሽ ሮጥ እንዳልሁ ከቀበቶ ማሰሪያዬ ግድም ያደፈጠ ውጋት ጠቅ ያደርገኝና እጆቼን ወገቤ ላይ አኑሬ እቆማለሁ። መምህሩ ይህን ቢያዩ ተማሪዎች በሁለተኛው ዙር ሩጫ ግራሩን ትተው እኔን ዞረው እንዲመጡ ሐሳብ አቀረቡ። በዚህ አይነት የቤተሰብና የትምህርት ቤት ትዝታዬን መርምሬ ጆሮዬ ላይ የሚያደርስ ነገር ባጣበት ሌላ መልስ ፍለጋ ሄለን ዘንድ ሄዱ። ሄለን ጀርመንኛ የምትማር የካፌያችን ደንበኛ ናት። ከባድ የጦር መሳሪያ በቅርብ ርቀት ጮኸብህ ያውቃል ብላ ጠየቀችኝ። ይህ ጥያቄ ከጦርነት ጋር የተቆራኘውን ትዝታዬን ያሳስበኛል። 12ኛ ክፍል ስደርስ ከአንዲት ተማሪ ጋር የአይን ፍቅር ያዘኝ። ልጅቱን መጠየቅ መምህራንን እንደ መጠየቅ ስላልቀለለኝ ዝም ብዬ ስደናበር ማትሪክ ወደቁ። ይህ በእንዲህ እንዳለ አገራችን በድንበር ውዝግብ ምክንያት ከጎረቤት አገር ጋር ጦርነቱ ስለገባች በእግረኛ የጦር ክፍል ለመዝመት ተመዘገቡ። ለምን ለመዝመት እንደወሰኑ እስካሁን በውል አልተገለጠልኝም። ምናልባት ማትሪክ በመውደቄ ያጣሁትን ክብር በአርበኝነት ክብር ለማስመለስ ይሆናል። እናቴ ለመዝመት ማቀዴን ስትሰማ በድንጋጤ ትወድቃለች ብዬ ስላሰቡ ከኋላ ደግፎ የሚያስቀራት ሰው ሁሉ አሰናድቼ ነበር። እናቴ እግሬ ላይ ወድቃ ጎረቤቱን አገሩን አስተባብራ ታስቀረኛለች ብዬ ተስፋ አድርጌያለሁ። እንዲያ ከሆነ ሊዘምት ፈልጎ ነበር፣ ነገር ግን የእናቱ ፍቅር ከዘመቻ አስቀረው ተብዬ የእናትንም የእናት አገርንም ፍቅር ጠቅልሎ የያዘ ስመጥርነት እቀዳጃለሁ ብዬ አሰብሁ። ይሁንና ያሰብሁት አልሆነልኝም። ሕዝቡ በጠቅላላ አገር እንድለቅ ሰበብ ሲፈልግልኝ እንደቆየ የገባኝ የመዝመቴ ነገር እንደተሰማ ሁሉም የሽኝት ድግስ ለማሰናዳት ሲሯሯጥ ሳይ ነው። እናቴ በድንጋጤ በመውደቅ ፈንታ ለስንቅ የሚሆን ዳቦ ቆሎ ለመቁረጥ ስታቅድ የቀኝ ጎረቤታችን ሊጥ፣ የግራ ጎረቤታችን መቀስ ለማዋጣት ተስማሙ። ገብስ ከጥይት የሚከላከል ይመስል አጎቴ አንድ ከረጢት በሶ ለማበርከት ቃል ገባ። የመሸኛው ቀን እየተበላ እየተጠጣ ወታደራዊ ምክር ይዋጣ ጀመር። ከኮሪያ ጦርነት ያለ ግራ እግር የተመለሱ ጥሮተኛ ሽማግሌ ዋናው ነገር በግራ በኩል ወደ ጠላት ምሽግ ዘለህ መግባት ነው። ጠላት እንዲህ ያለ ዱብዳ ሲገጥመው የያዘውን ጥሎ መፈርጠጡ አይቀርም አሉኝ። ኮንጎ ዘምተው የተመለሱ ሽማግሌ ግን ወደ ጠላት ምሽግ በመዝለሌ ነጥብ ላይ መስማማታቸውን ገልጸው ይሁን እንጂ በግራ በኩል ሳይሆን በቀኝ በኩል ቢዘል ይሻላል የሚል ሐሳብ አቀረቡ። ወዲያው በግራ በኩል ይዝለል ወይስ በቀኝ በኩል የሚለው ሐሳብ ለአንድ ሰዓት ያህል አከራከረ። ክርክሩ መቋጫ ሳይገኝለት ስለመሸ ሽማግሌዎችም ስለደከማቸው በተመቸኝ አቅጣጫ በኩል እንድዘል ወስነው ወደ ቤታቸው ሄዱ። በመጨረሻ ላይ ሲሰናበቱኝ በአንገቴ ዙሪያ እንደ ቡዳ መድኃኒት ተጠምጥመው ያለቀሱት መሪር ለቅሶ የሚሄድበት ዘመቻ ወደ ምሽግ ከመዝለል የከፋ ነገር እንዳለበት አመለከተኝና እኔም ጦሽ ብዬ አለቀስኩ። አንባቢ ሆይ እኔ አገሬን ወዳለሁ። አገር ሲኖር ነው የሻይ ማለቢያ ማሽን የሚኖረው። የሻይ ማለቢያ ማሽን ሲኖር ነው አስተናጋጅም ተስተናጋጅም የሚኖረው። ያም ሆኖ የአገርን ሉዓላዊነት በደም ማስጠበቅ በሚለው አላምንም።
ከሚገረዝበት ቀን በቀር የወንድ ልጅ ደም እንዲፈስ አልፈልግም። እንዲህ ስል ግን የአገር ዕጣ ፈንታ የሚወሰነው በማሸነፍና በመሸነፍ መሆኑን ዘንግቻ አይደለም። ግጭት አይኖር የሚል ደደብም አይደለሁም። ቦታ ከጠበበው እንኳን አገርና አገር ብርጭቆና ብርጭቆም ይጋጫል። እኔ የምለው የተሻለ የመሸናነፊያ መንገድ ይኖር ነው። ለምሳሌ ሁለት አገሮች በድንበር ቢጣሉ ከአወዛጋቢው ድንበር 42 ኪሎ ሜትር ርቀት ላይ ወታደሮቻቸውን ያሰልፉና ወደ ድንበሩ አቅጣጫ እንዲሮጡ ይዘዟቸው። ቀድሞ ሮጦ ወደ ድንበሩ የደረሰውን ወታደር ያሰለፈች አገር አወዛጋቢውን መሬት ትውሰድ። የለም ያለ ጠብ አይሆንም ከተባለ ደግሞ ወታደሮች ከባድ መሳሪያቸውን ትተው ትግል እንዲገጥሙ ይደረግ። ብዙ ወታደር የተዘረረባት አገር አወዛጋቢውን መሬት አሳልፋ እንድትሰጥ ይሁን። መቼም ይህን አሰብሁት እንጂ ለባለሥልጣኖች አልተናገርሁትም። ይህን ከመናገር ይልቅ ወደ ማሰልጠኛ ጣቢያ ይዞን ከሚሄደው የጭነት መኪና ላይ ወደ መሬት መዝለል ቀለለኝ። ያኔ መሬት ያረፉት በጆሮ ግንዴ በኩል ይሆን እንዴ?